እሺ እንግዲህ በቀጥታ ወደ ጥያቄዎቹ ነው የሚሄደው። መምህራኑን እንኳን በሰላም መጣችሁ እያልኩኝ ቁጥር 1 የሚል የመጀመሪያው ጥያቄ ኃይለ ኢየሱስ እባላለሁ። በመንፈሳዊ ሕይወቴ በጣም ጠንካራ ባልባልም በጣም ደግሞ የከፋው አይደለሁም፣ ማለትም መካከለኛ ነኝ። ቅዳሴ ማስቀደስ ወዳለሁ፣ ነገር ግን ስራ ስላለብኝ እሁድ እሁድ ብቻ ነው የማስቀድሰው። ባለፈው የደብረ ዘይት ዕለት ቆሜ ሳስቀድስ ቅዳሴውን የሚቀድሱት ካህን በተደጋጋሚ ስለ ሰንበተ ክርስቲያን ክብርና ልዕልና ነበር የሚያነቡት። እዛው ቆሜ አንድ ነገር በውስጤ መጣ። ጌታችን የተወለደው የተጠመቀው በደብረ ታቦር ብርሃነ መለኮቱን የገለጠው የተሰቀለው ወደ ሰማይ ያረገው በዕለተ ሰንበት አይደለም። በእርግጥ ትንሣኤው እንዲሁም ዳግም ምጽአቱ በሰንበተ ክርስቲያን ስለሆነ ሰንበትን ማክበር በሰንበት ቀን በጎ ስራ መስራት የሚገባ መሆኑን አምናለሁ። ቢሆንም ግን ከሌሎች ዕለታት በዚህ መጠን ከፍታዋ ለምን በዛ ብዬ አሰብኩ። ይህን እያሰብኩ እያለ ካህኑ አሁንም ያነባሉ፣ እንዲህ ይላሉ። ኑ ከፍ ከፍ እናድርጋት፣ ኑ እናመስግናት፣ ኑ በዓል እናድርጋት። የበዓላትን መጀመሪያ ይህችውም ክብርት የምትሆን የክርስቲያን ሰንበት ናት። ከእንስሳትም ለከፋን ለእኛ ወደ አምላካችን ወደ እግዚአብሔር ለምኝልን፣ ስለኛ አማልጂ እንበል ይላል። የኔ ጥያቄ ሰንበተ ክርስቲያን ዕለት ናት። ዕለት ደግሞ የማይሰማ የማይናገር ወይም የማትሰማ የማትናገር ናት። ስለዚህ እንዴት ስለኛ ልትለምንልን ልታማልደን ትችላለች? ጥያቄ ተገቢ ካልሆነ ይቅርታ ጠይቃለሁ ይላሉ። እንግዲህ ጠያቂው ያው እዚህ ቆመው ሲያስቀድሱ ነው። ባለፈው የደብረ ዘይት ዕለት አስቀድሳችሁ ተሆነ ያው አስቀድሳችኋል ብለን እናምናለን እና የዛን ዕለት የሚቀደሰው ቅዳሴ የአትናቴዎስ ቅዳሴ ነው እና በተደጋጋሚ ስለ ሰንበት ክብር ያነሳ ነበርና እዛ ላይ አሁን እንደሰማችሁት ሰንበትን ለምኝልን አማልጅልን የሚል ቃል አለ። ስለዚህ ሰንበት እንዴት ነው እንደ መላእክትም እንደ ጻድቃንም እንደ ሰማዕታትም እነኚህ መስማት መናገር የሚችሉ ናቸው። እሷ ግን የማትሰማ ናት። ስለዚህ እንዴት ብለን ነው ሰንበትን ለምኝልን የምንለው የሚል ጥያቄ ነው። ምናልባት ሀሳባችሁን ሰብሰብ እንድታደርጉ ብዬ ነው። መልሱን ቀጥታ ወደ መምህራኑ እንሄዳለን። ያው ጥያቄው እንደሰማችሁት ከሰሙት በመነሳት አያችሁ እንግዲህ ጥሩ ነገር ነው። አሁን መጠየቅ በጣም ጥሩ ነገር ነው። ሰው የመኖሩ አንዱ መገለጫ መጠየቅ መቻሉ ነው። መጠየቅ ደግሞ ተፈጥሯዊ ነው። እኛ ከተፈጠርንበት አንዱ ባህሪያችን ባህሪየ ነፍሳችን 3 ባህሪ አላት። ለባዊ፣ ነባቢና ህያው ትባላለች። ለባዊነቷ ጠያቂነት ነው፣ አዋቂነት ነው። እውቀት ደግሞ ከመማር ብቻ ሳይሆን ከመጠየቅም ነው የሚገኘውና እግዚአብሔር ደግሞ የሚጠይቁት ደስ ይለዋል። በተለይ ለማወቅ ለመረዳት እሱን በሚገባ አውቆ ለማምለክ ፈልገው የሚጠይቁትን ሰዎች ይወዳል እግዚአብሔር። እንኳን አይደለም ለማወቅ የሚጠይቁትና ለፈተና ለሚጠይቁት እንኳን እንደው እሱን የፈተኑ መስሏቸው ለሚጠይቁት እንኳን መልስ ሰጥቷል ጌታችንና መጠየቅ ጥሩ ነገር ነው። እና የተጠየቀው ጥያቄም ደግሞ የተነሱበት ነገር ደግሞ የበለጠ ደስ ያሰኛል። መተው ቅዳሴ እያስቀደሱ የሰሙትን ነገር ምን ይሆን ምስጢሩ አይደል? ምን ይሆን ምክንያቱ ብሎ መጠየቅ። አንድ ኢትዮጵያዊ ከኢየሩሳሌም ስርዓት አምልኮ ፈጽሞ መስዋዕት ሰውቶ ወደ ሀገሩ ሲመለስ መጽሐፍ ያነብ ነበር። የሚያነበው መጽሐፍ ደግሞ የኢሳይያስ መጽሐፍ ነበርና ሲያነብ ያነበዋል፣ ግን ሁሉንም አልተረዳውም። ስለዚህ እግዚአብሔር ማንን ላከለት? ሐዋርያ፣ የሚተረጉምለት ሐዋርያ ፊልጶስን ከሌላ ቦታ በደመና ጭኖ ወደ ጋዛ ላከለት። ከዚያ ያ ሐዋርያ ደግሞ ቅዱስ ፊልጶስ የምታነበውን ታውቀዋለህን ብሎ ጠየቀው። አይ የሚመራኝ ሳይኖር እንዴት አውቃለሁ? እስኪና ወደ ሰረገላው ውጣና መልስልኝ፣ በውኑ ይሄን ነብዩ ስለማን ይናገራል ብሎ ጠየቃያችሁ። ከዚያ ተመለሰለት፣ ተረዳ፣ አወቀ። ካወቀ በኋላ ደግሞ እንዳልጠመቅ ማን ይከለክለኛል ብሎ ተጠመቀ። ስለዚህ መጠየቅ ለማወቅ መጠየቅ ጥሩ ነገር ነው፣ ያስመሰግናል። እኒህ ጠያቂ እግዚአብሔር ቤተሰብም የጠየቁት ጥያቄ ጥሩ ጥያቄ ነው።
ስለ ሰንበተ ክርስቲያን የተጻፈውን የሚጸለየውን የምንማረውን ጉዳይ ጠቅልሎ በቅዳሴ ከጻፉልን አባቶች መካከል እንግዲህ ቅዳሴ አትናቴዎስ አንዱ ነው። ስለዚህ በጣም በሰፊው ስለ ሰንበት ይናገራል። እንዲሁም በሌሎቹም የቤተ ክርስቲያን መጻሕፍት ስለ ሰንበተ ክርስቲያን ብዙ እንማራለን። ከዚያም ደግሞ ቀኖናዎችም አሉን። በኒቂያ ከተወሰኑት 20 ቀኖናትም አንዱ የሚመለከተው ሰንበተ ክርስቲያንን ስለማክበር ነው። ግን ሰንበትን ስናከብር እንደው ለመሸጋገሪያ እንዲሆን አንድ ጥቅስ ላንብብላችሁ፣ ቤታችሁ ሄዳችሁም እንድታነቡት። ትንቢተ ኢሳይያስ ምዕራፍ 56 ላይ የተጻፈ አንድ ጥቅስ አነብላችኋለሁ። አንድ ትምህርት ነው። እግዚአብሔርም እንዲህ ይላል ወደ ሰንበቴን ቁጥር 4 ጀምሬ ላንብብ እንዳይበዛብን። ሰንበቴን ስለሚጠብቁ ምንድነው ያለው? ሰንበቴን ስለሚጠብቁ ደስ የሚያሰኘኝን ነገር ስለሚመርጡ ቃል ኪዳኔን ስለሚይዙ ባለሟሎቼ እንዲህ ይላል፣ በቤቴና በቅጽሬ ከወንዶችና ከሴቶች ልጆች ይልቅ የሚበልጥ መታሰቢያን እሰጣቸዋለሁ፣ መንግስተ ሰማያትን አወርሳቸዋለሁ፣ ገነት አገባቸዋለሁ። ብቻ አይደለም ያለው፣ ምንድነው ያለው? በቤቴ በቅጽሬ እኔ በምመለክበት እኔ በምከብርበት ቤት ከወንዶችና ከሴቶች ልጆቼ የበለጠ የዘላለም መታሰቢያ እንዲኖራቸው አደርጋለሁ። እግዚአብሔር ሰንበትን የሚጠብቁትን ደስ የሚያሰኘውን የሚያደርጉትን ቃል ኪዳኑን ለሚጠብቁት ሰዎች ሌላ ቃል ኪዳን ገብቶልናል። ሰንበትን ማክበር ያለው ዋጋ ማለት ነው። በብሉይ ኪዳን ቀዳሚት ሰንበት የምንላት በመጽሐፍ ቅዱስ በሁለት በጣም አስፈላጊ በሆኑ ቦታዎች ላይ ስለ ሰንበት ስለ ዕለቷ ማለት ነው ስለ ዕለቷ እግዚአብሔር አስገራሚ ነገር ነግሮናል። አንደኛው በኦሪት ዘፍጥረት ምዕራፍ 1 ላይ እግዚአብሔር አምላካችንም ፍጥረትን ሁሉ ከፈጠረ በኋላ ምዕራፍ 2 ፍጥረትን ሁሉ ከፈጠረ በኋላ ሰማይና ምድርን ከፈጠረ ሰውንም ከፈጠረ በኋላ 6 ቀን ፈጥሮ በሰባተኛው ቀን ምን ሆነ ይላል? አረፈ። ሰባተኛውን ቀን ምን ብሎ አደረገው? ቀደሰው ይላል። ሰምታችሁኛል? ቀደሰው። አሁን ለእኒህ የእግዚአብሔር ቤተሰብ ለሆኑ ወንድ ናቸው ለእኔ ወንድማችን ወይም አባታችን አንዱ የመጀመሪያ የምንናገረው ዕለት ይቀደሳል። አያችሁ? ልክ ሰው ብቻ አይደለም የሚቀደሰው። ምን ተቀድሶ አየን? አሁን ዕለት ሰባተኛዋን ቀን ቀደሳት፣ ባረካት። በዚች ቀንም የተቀደሰ ስራ እንዲሰሩ ሰዎች ምን እንዲያደርጉ ያችን ቀን እንዲቀድሷት አዘዘ። ስለዚህ በሰባተኛው ቀን እግዚአብሔር የሚፈልገውን ነገር በሰንበት ቀን ማድረግ ያስቀድስ ቅዱስ እንድናገኝ ያደርገናል ማለት ነው። ዕለቱን ስለቀደሰልን እንደገና አሁን በስነ ፍጥረት ነው የነገርኳችሁ። እግዚአብሔር ደግሞ ለሙሴ ሕግን ሲሰጥ በጣቶቹ 10 ሕግጋትን ሲሰጥ ሶስተኛው ሕግ ምን የሚል ነው መሰላችሁ? የእግዚአብሔርን ሰንበት አስብ፣ ሰንበትን ቀድስ፣ በሰንበት ቀን ምንም ነገር አትስራ። አንተም በአንተ ቤትም የመጣ እንግዳም መጻተኛም ቢሆን ልጅህም፣ ሎሌህም፣ አገልጋይህም፣ ሚስትህም፣ ቤተዘመድም ሁሉ በአንድ ላይ ሆናችሁ ሰንበትን አክብሩ ብሎ ደግሞ ሕግ ሰራ። ስንት ነገር አነሳን? አንደኛ ስነ ፍጥረት፣ ሁለተኛ ደግሞ ሕግ። በሁለቱም ውስጥ ግን አንድ ቃል አለ፣ ቅድስና። በሁለቱም ውስጥ በሰንበት ልናደርግ የሚገባውን ነገር ነግሮናል። ከዚያ ደግሞ በሐዲስ ኪዳን፣ ይሄ በብሉይ ኪዳን ነው። በሐዲስ ኪዳን ደግሞ ጌታችን ሰንበትን ሻረ ብለው ከሰሱት። ስለዚህ ምን ብሎ ተናገረ? እኔ ኦሪትንና ነቢያትን ልሽር አልመጣሁም ልፈጽማቸው ነው የመጣሁት። ከኦሪትና ከነቢያት አንዲት ቃል ከምታልፍ ሰማይና ምድር ቢያልፍ ይሻላል፣ ይቀላል። ስለዚህ አሁን በሐዲስ ኪዳን አልተሻረም ማለት ነው። አሁን ይሄ ስለ እግዚአብሔር ቀድሞ ስለሰራ ስለ ቀዳሚት ሰንበት ነው። ጥያቄው ግን ስለማን ነው የተነገረው? ስለ ሰንበተ ክርስቲያን፣ ስለ እሁድ ሰንበት ነው። አሁን ቀዳሚት ሰንበት መጀመሪያ ለእሁድ ሰንበት
ለክርስትና ሰንበት አርአያ መርገፍ የሆነች ምሳሌ የሆነች ናት። አሁን ቅዳሜንም እሑድንም የምናከብረው ምሳሌውንም ፍጻሜውንም ስለምናከብር ነው። ትንቢቱንም ፍጻሜውንም ተስፋውንም ፍጻሜውንም ስለምናከብር ነው። ይሁን እንጂ እንደ ትንቢት ፍጻሜ ብቻ ሳይሆን ሰንበተ ክርስቲያንን የምናከብርበት ግን ሌላ ተጨማሪ የክርስቲያኖች ልዩ የሆነ ልክ ሲነበብ እንደሰሙት ማለት ነው የበዓላት በኩር የሆነች የበዓላት መጀመሪያ የድህነታችን መሰረት የክርስትናችን መለያ ስለሆነች ስለ ሰንበት ግን በጣም በሚገርም ሁኔታ ሰምተዋል። ለምን ይመስላችኋል? በዚህች ዕለት ምን ስለተሰራ ነው? እንደ ታሪክ የተሰራባት ነገር ብዙ ነው። በዕለተ ሰንበት ጌታችን ሰንበት በምትባለው በኋላ ሰንበት ከመባለዋ በፊት በዚህች ዕለት ብዙ ተአምራት ተሰርተዋል። የመጀመሪያው ትልቁ ጉዳይ የጌታችን ትንሣኤ ነው። ሰንበትን ማክበር ማለት ትንሣኤን ማክበር ማለት ነው። ሰንበትን ማክበር ማለት ትንሣኤን መመስከር ማለት ነው። ሰንበትን ማክበር ማለት ትንሣኤውን ማመን ማለት ነው። ክርስቲያን ሆኖ ሰንበትን የማያከብር የክርስቶስን ትንሣኤ የማይቀበል የማያምን ማለት ነው። ሰንበተ ክርስቲያን የምትወክለው አበው ሰለስቱ ምዕት 318ቱ ሊቃውንት በኒቂያ ከወሰኗቸው ውሳኔዎች አንዱ ዕለተ ሰንበትን ማክበር ነው። ሰንበትን ማክበር እንደ ግዴታ እንደ ክርስቲያናዊ መለያ ይቆጠራል። ለምን መሰላችሁ? ጌታችን ወደ ሰማይ ካረገ በኋላ መንፈስ ቅዱስን የላከው በዚህች ዕለት ነው። ቤተ ክርስቲያን ራሷ ለዓለም በይፋ የታወቀችውም በዚህች ዕለት ነው። ይቺ ዕለት የዘላለማዊ ሕይወታችን የመንግስተ ሰማያት የማታልፈው የእግዚአብሔር መንግስትም ምሳሌ ናት። ዕለተ ሰንበት ሰንበት ብዙ ትርጉም ያላት ዕለት ናት። ለዚህ ክርስቲያኖች በዓላትን ሁሉ ስናከብር አሁን ከፍ ያሉትን በዓላት ተአምረ ማርያም ሲነበብ ምን ብለው ነው የሚያነቡት? ይህችን ቀን እንደ ዕለተ ሰንበት አድርገህ አክብራት አይደለ? አዎ እንግዲህ የትልቅነት መለኪያ ናት። የበዓላት ሁሉ መለኪያ ናት ሰንበተ ክርስቲያን። ቅዱስ ጳውሎስ ደግሞ ይህችን ዕለት ምን ብሏታል? ዕለተ እግዚ የእግዚአብሔር ቀን ብሏታል። ምንድነው ያላት አልኳችሁ? የእግዚአብሔር ቀን ተብላለች። ለዚህ ይህች ዕለት እግዚአብሔርን የምናከብርባት ዘላለማዊ ሕይወትን የምንዘክርባት የምናስብባት ትንሣኤያችንን ተስፋ የምናደርግባት የክርስቶስን ትንሣኤ ደግሞ ከሁሉ በላይ የምንመሰክርባት እውነተኛዋ የማታልፈው አማናዊቷ ሰንበት ሰንበተ ክርስቲያን ናት። እግዚአብሔር የወደዳት ድንቅ ስራን የሰራባት እኛን አድኖ መዳናችን የተገለጸባት ልዩ ዕለት ናት። ስለዚህ ምንድነው የተወሰነው? በዚህች ዕለት ምን እንድናደርግ ነው? ጌታችን ምን አድርጉ ነው ያለን? በዚህች ዕለት መልካም ስራ ስሩ፣ በሰንበት የነፍስ ስራ ስሩ፣ በሰንበት በቤተ ክርስቲያን ተሰብስባችሁ ቅዱስ ሥጋውን ክቡር ደሙን ተቀበሉ፣ ቃለ እግዚአብሔርን ስሙ፣ እግዚአብሔርን አምልኩ፣ አክብሩ፣ መጻሕፍትን ሲነበቡ አዳምጡ። ይሄ ሁሉ ስርዓት የተሰራባት በዚህች ዕለት ነው። ዕለት የማታልፍ ዕለት ከመባል ባሻገር የእረፍት ዕለት ተብላለች። ይሄ ነፍስ ሁሉ የሥራችን ሁሉ መጨረሻው ምንድነው? የመዳና በቃ አሁን እዚህ ዓለም ላይ በጾማችን፣ በጸሎታችን፣ በስግደታችን፣ በምጽዋታችን፣ በንስሐችን ምን ለማግኘት ነው? እረፍተ ሥጋንና እረፍተ ነፍስን ለማግኘት ነው። የእረፍተ ሥጋ የእረፍተ ነፍስ ምሳሌ በዓለ እረፍት የተባለችው ሰንበት ናት። ስለዚህ በዚህች ዕለት የምናደርገው ስራ ሁሉ በእግዚአብሔር ዘንድ ምስክር ሆኖ ይቆማል። ስለዚህ ሰንበትን መስክሪልን፣ አማልጅን፣ በአንቺ ዕለት ለሰራነው ስራ ቋሚ ምስክር ሁኝን ብለው የጻፉት ለዚህ ነው። ፐርሰኒፋይ የማድረግ ወይም ዕለቱን በሰውኛ የማናገር ሂደት ነው እንጂ በዚያች ዕለት የሰራነውን ስራ እግዚአብሔር እንዲያውቅልን እንዲያከብርልን መጠየቅ ነው። የመጨረሻ ዋና ነገር ደግሞ ልንገራችሁ። ክርስቶስ ሐዋርያትን አንድ ነገር ብሏቸዋል። ምን መሰላችሁ ያላችሁ? ስማችን የክርስቲያኖች መጀመሪያ ስማችን የትንሣኤው ምስክሮች ነው የተባልነው። ክርስቲያኖች ምንድነው ነን? እኛ በሃይማኖታችን ዋና ምስክርነታችን ትንሣኤውን መመስከር ነው። ሐዋርያት እንኳን 12ቱ ሐዋርያት መካከል ይሁዳ በጎደለ ጊዜ በይሁዳ ምትክ ሐዋርያ ለመተካት ተሰብስበው እንደ መስፈርት የተቆጠረው አንዱ ነገር ምንድነው? ከኛ ጋራ የትንሣኤው የክርስቶስ ትንሣኤ ምስክር ከሆኑት ውስጥ
እንምረጥ ነው የተባባሉት። ለሲመት እንኳን ለሐዋርያነት ስልጣን እንኳን እንደ ምስክር የሚቆጠረው የትንሣኤው ምስክር ይሆን ነው። ትንሣኤውን መመስከር የክርስቲያኖች ሁሉ ትልቁ ነገር ነው። ትንሣኤውን መመስከር ድነታችንን መመስከር ነው። ሞት መሸነፉን፣ ሲኦል መበርበሩን፣ እግዚአብሔር ድል ማድረጉን፣ እኛም መዳናችንን የምንመሰክረው በትንሣኤው ነው። አሁን አባቶቻችን ከትንሣኤ ዕለት እግዚአብሔር በሰላም ያድርሰንና ከትንሣኤው ዕለት ጀምሮ እስከ በዓለ ሃምሳ ያለውን አንድ ቀን የሰንበት ዕለት ይሏታል። ዕለተ ሰንበት ናት። በዓለ ሃምሳ አንድ ዕለት ናት። በዚህኛውም ዓለም አልፈን ያኛውን መንግስት ስንወርስ የምንቀጥለው የዚችኑ ዕለት ተከታይ ነው። ውዳሴ ማርያም መቅድም ላይ አባቶቻችን ሲተረጉሙ ቅዱስ ኤፍሬም ሰንበትን ሲያከብር ሁለቱንም ሰንበት ያከበረ እንደሆነ በዕለተ ዓርብ ከሰዓት በኋላ ወጥቶ በዕለተ እሁድ መጨረሻው በመጀመሪያው ዕለት በሳምንቱ መጀመሪያ ዕለት ይመለሳል ወይም ሰኞ ይመለሳል። እሁድን ብቻ ያከበረ እንደሆነ ደግሞ ቀዳሚት ወጥቶ እንደዚሁ ያደርጋል። እንዲህ እያለ ጌታ ይመጣል። ጌታ የሚመጣው በዕለተ ሰንበት ነው፣ እንደወጣ ይቀራል ብለውታል። ያቺ ዕለት የማታልፈው ዕለት ናትና ዳግም ምጽአቱን የምንዘክረው በዚህች ዕለት ነው። እግዚአብሔር ከሰንበት በረከት ይክፈለን የሚሉትም አባቶች ለዚህ ሆኖ በረከቷን ከኛ ላይ ያሳድርብን። ቃለ ሕይወት ያሰማልን፣ ቃለ ሕይወት ያሰማልን፣ በጸጋ በበረከት በረድኤት ይጠብቅልን። እንግዲህ ምእመናን በደንብ እያስተዋላችሁ ይህን ጥያቄ ወደዚህ ስናመጣው የሁሉም ጥያቄ ሊሆን ይችላል ብለን ስለገመትን ነው። ምክንያቱም ብዙ ጊዜ መላእክትንም አማልዱኝ ትላላችሁ፣ ቅዱሳን ጻድቃንንም አማልዱኝ ትላላችሁ፣ እንደገና ደግሞ ሰንበተ ክርስቲያንንም ብለው ሌሎች ሌላ ጥያቄ ሲያነሱ መልስ ለመስጠት እንድትችሉ ነው። አሃ ለካ ስህተት ነው ወይ እንዳትሉና በዛ በስተት ጎዳና እንዳትሄዱ መምህራን በሚመልሱት አሁን በጥሩ በሚገባን ነገር ነው የተገለጸው እና ተረድታችኋል አሁን መልሱ። ስለዚህ ሰንበት የተባለችው በሰው ሰውኛው ለመግለጽ ነው እንጂ አሉ አሁን መምህር ሲናገሩ በዛ ቀን በሰራነው ስራ በጎ ነገራችን የታመመው መጠየቃችን በሰንበት ቀን ሊደረግ የሚገባውን ነገር ሁሉ በማድረጋችን በዛ ቀን ያችን አሳስቢልን ማለት ያ የሰራነውን ስራ ለማጠየቅ ነው። ሰውኛ ተሰጥቶት ነው ለዕለቱ እንጂ ዕለቱ የሚለምን ወይም ደግሞ አፍ አውጥቶ የሚናገር ሆኖ አይደለም። ተረድታችኋል? አዎ። በዚህ ላይ ደግሞ መምህር ያክሉበታል ማለት ነው። ስለ ገለጻው፣ ስለ መሱ፣ ስለ ትምህርቱ ለመምህር ዳንኤል ሰይፈ ሚካኤል እግዚአብሔር ቃለ ሕይወት ያሰማል። በመሰረቱ በትምህርቱ በመልሱ ላይ እውነቴን ለመናገር ምንም የሚያስጨምር ነገር የለውም። በጣም በቂ ነው። ስለታዘዝኩ ግን አንድ ነገር መጨመር እፈልጋለሁ። መጨመር የምፈልገው መምህር ለጊዜው ብሎ የተዋት ይመስለኛል። ዕለትን በሰውኛ ማናገር፣ ይሄ ፐርሶኒፊኬሽን የሚባለው በሰውኛ ማለት ይሄ የቅዳሴ የድርሳናት የገድላት ብቻ ሳይሆን የመጽሐፍ ቅዱስ ጠባይ መሆኑን ቅድም አባታችን መላከ ብርሃን እንዳሉት ከቤተ ክርስቲያን ውጭ ያሉት ልክ ቤተ ክርስቲያን የኢትዮጵያ ወይም ኦርቶዶክስ ተዋሕዶ ቤተ ክርስቲያን ዝም ብላ ከመጽሐፍ ቅዱስ ውጭ ሆና የምትናገር ለማስመሰል የሚጠቀሙበት አጋጣሚ ብዙ ስለሆነ እንደዚህ አይነት ነገር ቢገጥማቸው ራሱ መጽሐፍ ቅዱስ ስለ እነዚህ ነገሮች ምን ይላል? ዕለትን እንደ ሰው አድርጎ መናገር ወይም ማናገር መጽሐፍ ቅዱሳዊ ነው ወይ ለሚለው ጥቂት ጥቅሶችን ከመጽሐፍ ቅዱስ ባጭሩ ላንብብላችሁ። ወይም ደግሞ ዕለትን ብቻ ሳይሆን ግዕዛን የሌላቸው ማለት ግዕዛን ያለን ሰዎች እና መላእክት ነን። ግዕዛን ማለት አይምሮ፣ ቅድም እንደተባለው እውቀት፣ ይሄ አዋቂነት፣ ነባቢነት ይሄ ያለን ሰዎች ነን። ሌሎቹ እንስሳት አራዊት ቢሆኑ ደመ ነፍስ ነው ያላቸው፣ ይጮሃሉ ይባላል እንጂ ይናገራሉ ይባላል? ወፍ ጮኸ ነው የምንለው አይደለም። አዎ መጮህ ነው ለነሱ። መጮህ ለነሱ እርስ በርሳቸው ከፈጣሪ ጋር የሚግባቡበት ነገር አላቸው። እንኳን እነርሱ እጽዋቱም መሬትም ይሄ በሙሉ የኛ አይነት እውቀት አይምሮ ስሪት የሌለው በሙሉ ፈጣሪውን ያውቃል። ለዚያ ነው ገና ከስነ ፍጥረት ሲጀምር አምላካችን እግዚአብሔር ምድር እንደዚህ ያለውን ታብቅል ሲል አብቅላለች አላበቀለችም? ሰማለች ማለት እንደኛ በጆሮ እንደምንሰማው ማለት አይደለም። ትታዘዛለች፣ ትመልሳለች ማለት ነው። ባህሪህን ታውጣ ሲላት ልክ እንደ ሰውኛ ሲያናገራት አውጥታለች፣ ታዛለች። ይሄ ማለት
እያንዳንዱ ፍጥረት ከፈጣሪው ጋር ግንኙነት አለው። ፈጣሪውንም ያውቃል። እኛ በምናውቅበት መንገድ በምንናገርበት መንገድ አያደርገው እንጂ እያንዳንዱ ነገር ከፈጣሪ ጋር ግንኙነት አለው፣ እውቀት አለው። ፈጣሪ በሰራው ስርዓትም ጸንቶ ይኖራል። ግን እነዚህ በአጠቃላይ እንደኛ በእኛ መንገድ የማይናገሩ የማያስቡ ፈቃድ እንደኛ የሌላቸው ፈቃድ ማለት አሁን እኛ ፈቃድ አለን በጎ ለማድረግ ላለማድረግ። እዚህ አሁን ዛሬ እንዳደረግነው ቤተክርስቲያን የመጣችሁት ፈቃዳቸውን ተጠቅማችሁ ነው። ፈቃዳቸውን ተጠቅመው ደግሞ የቀሩ አሉ አይደለም እንዴ? ፈቃድ አለ ይህንም ያንንም ለማድረግ። እንደዚህ ፈቃድ የሌላቸው የኛ አይነት እውቀት የሌላቸው ነፍስ የሌላቸው እነዚህ በሙሉ ግዕዛን የሌላቸው ይባላሉ። እነዚህ ግን በሰውኛ ቋንቋ እንደሚናገሩ ተደርጎ እንደተጻፈላቸው መጽሐፍ ቅዱስ ብዙ ምስክሮች አሉት እና የተወሰኑትን ብቻ ባጭሩ ጥቅሶቹን ነው ለሌሎቹ ማስረጃ ይሆን ዘንድ። አንደኛ መዝሙር 19 ቁጥር 1 ላይ እንዲህ የሚል ቃል አለ። ሰማያት የእግዚአብሔርን ክብር ይናገራሉ፣ የሰማይም ጠፈር የእጁን ሥራ ያወራል። ቀን ለቀን ነገርን ታወጣለች፣ ሌሊትም ለሌሊት እውቀትን ትናገራለች ይላል። ስለዚህ ጠያቂያችን ሰንበተ ክርስቲያን ምን አፍ አላት እንዳሉት በዚህም ላይ ዕለታት እንደዚህ ናቸው። ቀን ለቀን ትናገራለች፣ ሌሊትም ለሌሊት እውቀትን ትናገራለች ሲባል አንደበት አላቸው ማለት አይደለም። እንደኛ አይነት ድምፅ ያሰማሉ ማለት አይደለም። ሰማያት ይናገራሉ ጠፈራቸውም የእጁን ሥራ ያወራሉ ሲባል እኛ በምንናገርበት በቋንቋ ይናገራሉ ማለት አይደለም። በሰውኛ ነው። ምስክር ይሆናሉ ለማለት ነው ባጭሩ። ምስክር ይሆናሉ። ለምሳሌ የዕለታት መፈራረቅ ሰማይም ባጭሩ ስነ ፍጥረት ፈጣሪ መኖሩን በማስረዳት ሰው በአንደበቱ ከሚናገረው በላይ አስረጅነት አለው ማለት ነው። ግልጽ ነው አይደል ሐሳቡ? አስረጅነት አለው እንጂ በአጋጣሚ ዝም ብሎ አሁን ስነ ፍጥረትን ለሚጠይቅ ሰው መቼስ ቅዱስ ጳውሎስ በሮሜም መልእክቱ ብሏል። ከስነ ፍጥረት ብዙዎች ተምረዋል፣ ዛሬም ይማራሉ፣ ወደፊትም ይማራሉ ሰዎች፣ እኛም እንማራለን። እንዲያውም የአብዛኛዎቹ ቅዱሳን ትልቁ እውቀት የስነ ፍጥረትን ነገር ማወቅ ነው። ማለት እንዴት እንደሚሰሩ፣ እንዴት እንደሚታዘዙ፣ እንዴት የፈጣሪን ስራ እንደሚገልጹ ያንን ማወቅ በጣም አስገራሚ ነገር ነው። ይሄ ነው በሰውኛ ቋንቋ የተነገረበት መሰረታዊ ምክንያት ይሄ ነው። እንዲያውም ዳዊት እዚሁ ላይ አነጋገራቸውን ሲናገር ጥቅሱን አልጨረስኩትም አንብቤ። ነገር የለም መናገርም የለም፣ ድምጻቸውም አይሰማም፣ ድምጻቸው ወደ ምድር ሁሉ ቃላቸውም እስከ ዓለም ዳርቻ ወጣ ይላል በምስጢር። ይሄ ለሐዋርያትም ለሌሎችም እንጠቀመዋለን። ግን ስነ ፍጥረት ድምጽ በማውጣት አይደለም የሚናገሩት፣ ግን ይናገራሉ። ስለዚህ ያን መናገራቸው መጽሐፍ ቅዱሳዊ መሆኑን ማየት ነው። መጽሐፈ ምሳሌም ላይ እንዲህ የሚል ቃል አለ። እንዲያውም ልክ እንደዚህ ዕለትም እንደዚህ ናት። ሰማይ ምድር ለምሳሌ ቢያንስ ግዘፍ አላቸው፣ ይታያሉ። መሬትን እንዳስሳለን አንዳስም፣ ሰማይን ባንዳስሰው አይደለም? አዎ ልክ እንደዚህ። ግን ደግሞ ረቂቅ ሐሳቦች ራሳቸው ሐሳቦችን ሁሉ በሰውኛ ያናግራቸዋል። ሶሎሞን መጽሐፈ ምሳሌ ምዕራፍ 1 ቁጥር 20 ላይ ጥበብ በጎዳና ትጮሃለች ይላል። ጥበብ ምን ታደርጋለች? በጎዳና ትጮሃለች፣ በአደባባይ ድምጿን ከፍ ታደርጋለች፣ በአደባባይ ትጣራለች፣ በከተማይቱ መግቢያ በር ቃልን ትናገራለች ይላል። ይህም ሰውኛ ነው፣ ረቂቅ ምስጢር አለው። ጥበብ ማን ነው? እንደዚህ እያልን ስንሄድ ምን ሄድበታለሁ፣ በኋላ አጠቃልላለሁ። ግን ደግሞ መዝሙር 98 ቁጥር 8 ላይ እንዲህ የሚል ቃል አለ። ወንዞችም በአንድነት በእጅ ያጨበጭባሉ። ምን ያደርጋሉ? አድምጡ፣ እየሰማችሁ ነው አይደለም? ወንዞችም በአንድነት በእጅ ያጨበጭባሉ፣ ተራሮች ደስ ይበላቸው፣ በምድርም ሊፈርድ ይመጣልና ይላል። ወንዞች እጅ ያላቸው የላቸውም፣ ሰውኛ ነው። ይሄ ማጨብጨብ አድናቆትን አክብሮትን እንደሚገልጸው የፈጣሪን ስራ መመስከራቸው መናገር ነው። ሰውኛ ሰውነት የሌለውም በሰውኛ ማናገር፣ ለፈጣሪ ያላቸው ምስክርነት እውቅና መስጠት። ሰዎች በሰውኛ ሰዎች ራሳቸው ስለነዚህ አካላት ይናገሩላቸዋል ማለት ነው። ዋናዎቹን እንደው በእውነቱ
እንደው በጣም የሚገርማችሁ ትንቢተ ኢሳይያስ ምዕራፍ 55 ቁጥር 12 ላይ ደግሞ የሜዳ ዛፎች ሁሉ ያጨበጭባሉ ይላል። የሜዳ ዛፎች ምን ያደርጋሉ? ያጨበጭባሉ። ይሄ ሁሉ ሰውኛ አነጋገር ይባላል። እና እንግዲህ አሁን እኔ እንደዚህ አይነት ጥቅሶችን ብጨምር ብዙ መጨመር እችላለሁ። ከዚያ ይልቅ አንድ ነገር ብቻ ተናግሬ ጊዜውን ለመጠቀም ላቆም። አንድ ነገር ብቻ ትንሽ መጨመር እፈልጋለሁ። እንደዚህ እንግዲህ በሰውኛ ማናገር ምን እንደሆነ ከተረዳን ሰንበት ምንድናት የሚለውን ቅድም በደንብ አድርገን ሰምተናል። ስለ ሰንበት አንዲት ነገር ነው መጨመር የምፈልገው። አንደኛ ሰንበተ ክርስቲያን አማልጅን ስትባል ቅድም አባ መላከ ብርሃን አባ ጴጥሮስ እንዳጎሉት መምህር ዳንኤል በአንድ አረፍተ ነገር ነው የተዋት። በሰንበት የተሰራው ስራ ይላል። ራሱ ትርጓሜው የቅዳሴ ትርጓሜው ሰንበት የተጸነሰበት የተነሳበት ስለሆነ ትንሣኤው ደግሞ የቤተ ክርስቲያን መሰረት ስለሆነ ማለት ትንሣኤ ስላለ ዳግም ስለሚመጣ ስለምንነሳ ነው። አሁን ራሱ የምንማረው የምንጾመው የምንጸልየው ሁሉ ነገር የምናደርገው የቤተ ክርስቲያን መሰረት ትንሣኤ ነው። በነገራችን ላይ የትንሣኤው ምስክሮች የሚባል ለዚያ ነው። ያለ ትንሣኤ ያለ ዕለተ ምጽአት ትንሣኤና ዕለተ ምጽአትን ለያይተንም አንድ አድርገን መናገር እንችላለን። ክርስቶስን ትንሣኤ እናስቀድማለን። ያኛው ደግሞ ትንሣኤ ዘጉባኤ እሱ ዳግመኛ ይመጣል። ይሄ ይሆናል። ያ በሙሉ ትንሣኤን የሚናገር ነው እና ይሄ የሚያናግሩት በዚህ ቋንቋ ክርስቶስን ትንሣኤህንና ጽንሰትህን አስበን በምንሰራው መልካም ስራ ማረን ማለት ነው። ግልጽ ነው አይደለም? ማንና ማንን አስበን? የክርስቶስን ትንሣኤ አስበን መልካም ስራ የሚሰራ ባለ ቅድም መምህር ዳንኤል በጣም ግሩም አድርጎ ስለ አብራራለን። መቀደስ ማለት እኛን የሚያስቀድስ ስራ መስራት ማለት ነው። ምን ማድረግ ነው እንጂ ቅድም እንዳልነው የሆነች ዕለት ራሷ የምታገኘው ጥቅም ነገር የላትም። ጥቅሙን የምናገኘው እነማን ነን? እኛ ነን። ተመልከቱ፣ ስራ የተሰራባት ለማን ነው? ለእኛ ነው። እግዚአብሔር ማለት ከዛ እረፍት የሚባለው የመጨረሻው ራሱ እረፍት። በነገራችን ላይ እረፍት ሰንበት ምንድን ነው የሚለው መጨመር የፈለኩት ራሱ ሰንበት ተብሎ የሚጠራው ጌታ ነው። ሰንበተ ክርስቲያን ተብሎ የሚጠራው ማን ነው? ተናገሩ። አዎ ጌታ ነው ራሱ። አማናዊው ሰንበት እሱ ነው። የምንወርሰው ሰንበት እሱ ነው። በነገራችን ላይ በዕለተ ምጽአት ወደ መጫሁን በሰንበተ ክርስቲያን ይመጣል ሲባል እኛ በምናውቀው ለምሳሌ ሰኞ፣ ማክሰኞ፣ ረቡዕ፣ ሐሙስ፣ ዓርብ፣ ቅዳሜ፣ እሁድ ብለን እሁድ ይመጣል ማለት ብቻ ላይሆን ይችላል። ምን ማለት ነው? ይሄ የጊዜ መቁጠሪያ ነው። አሁን እነዚህ ዕለታትን እየተፈራረቁ ያሉት እሱ በየትኛውም ሰዓት በየትኛውም ዕለት ይምጣ። ከዚያ በኋላ የዚህ ዓለም ሲያልቅ የዚህ ዓለም ዘመን መቁጠሪያ ያቆምና የማይቆጠር ዘመን አማናዊ እረፍት ይገባል። ያ እረፍት ነው ሰንበት የሚባለው። ያ ነው አማናዊ ክርስቲያኖች ያችን ነውና ቅዱስ ጳውሎስ አንድ ጥቅስ ብቻ ነው የማነበው። ስለዚህ ጊዜያችን ለመጠቀም ዕብራውያን 4 ላይ እንዲህ የሚል ቃል ይናገራል ቅዱስ ጳውሎስ ቁጥር 1 ጀምሮ። እንግዲህ ወደ እረፍቱ ለመግባት ተስፋ ገና ቀርቶልን ከሆነ ምናልባት ከናንተ ማንም የማይበቃ መስሎ እንዳይታይ እንፍራ። ለነዚያ ደግሞ እንደተነገረ ለኛም የምስራች ተሰብኮልናልና፣ ዳሩ ግን የሰሙት ቃል ከሰማዮቹ ጋር በእምነት ስላልተዋሃደ አልጠቀማቸውም። ስራውም ዓለም ከተፈጠረ ጀምሮ ምንም እንኳ ቢፈጸም እንዲህ ወደ እረፍቴ አይገቡም ብዬ በቁጣዬ ማልሁ እንዳለ እኛስ ያመን ወደ እረፍቱ እንገባለን። ስለ ሰባተኛው ቀን ይላል። ተመልከቱ፣ በአንድ ስፍራ እግዚአብሔርም በሰባተኛው ቀን ከስራ ሁሉ አረፈ ብሏልና ቅድም ተብራርቷል። ይሄ በዚህ ስፍራም ደግሞ ወደ እረፍቴ አይገቡም። እንግዲህ አንዳንዶች በዚያ እንዲገቡ ስለቀሩ ቀድሞም የምስራች የተሰበከላቸው ባለመታዘዝ ጠንቅ ስላልገቡ ዛሬ ድምፁን ብትሰሙት ልባችሁን እልከኛ አታድርጉ። በፊት እንደተባለ ይህን ከሚያህል ዘመን በኋላ በዳዊት ሲናገር ዛሬ ብሎ አንድ ቀን እንደገና ይቀጥራል። ኢያሱ አሳርፏቸው ኖሮ ቢሆንስ ከዚያ በኋላ ስለሌላ ቀን ባልተናገረ ነበር። እንግዲያስ የሰንበት ረፍት ለእግዚአብሔር ሕዝብ ቀርቶላቸዋል። ወደ ረፍቱ የገባ እግዚአብሔር ከስራው እንዳረፈ እርሱ ደግሞ ከስራው አርፏልና፣ እንግዲህ እንደዚያ እንዳለመታዘዝ ምሳሌ ማንም እንዳይወድቅ ወደዚያ ረፍት ለመግባት
እንትጋ። ወደ የትኛው እረፍት? ወደዚያ እረፍት ለመግባት እንትጋ ይላል። ስለ ቃሉ የአምላካችን የእግዚአብሔር ስሙ የተመሰገነ ይሁን። ዕብራውያን 4:1-11 ነው በንባብ ያሰማችሁ እና የዚህ ረጅም አንቀጽ ነው። ዋናው መልእክቱ ቅዱስ ጳውሎስ የሚተረጉመው ምንድነው? ሰንበትን አርቆም ይናገራል ነው እና ራሱ ያቺ ሰንበት በሙሴ የተሰጠችው በስነ ፍጥረትም ቀድማ የታወቀችው እረፍት ናት። የከነዓንንም ራሱ እረፍት ናት። እረፍት ያገኙባት ከፈርዖን አገዛዝ ነፃ ይወጡ። ግን ደግሞ ብዙዎቹ ወደ እረፍት ያልገቡም ብሎ ይናገራል። እነዚህ እስራኤል ናቸው። ከተቆጠሩ 615,000 ውስጥ ከሁለቱ ከኢያሱና ከካሌብ በቀር ወደዚያች ወደ ከነዓን የደረሰ የለም። ረግፎ ነው የቀረው። ሕፃናቱ ናቸው አድገው እንደገና ርስት የወረሱት። የኛንም እንደዚህ ያደርግብን። ስለዚህ ቅዱስ ጳውሎስ የሚለን ልክ እነዚያ እረፍታቸው ያች እንደሆነች በምሳሌ እንደተነገረ ዳዊት ዛሬ ብሎ እንደ አዲስ ሌላ ቀን የተናገራት ከዕለት በላይ እንደሆነች እያመለከተ የኛ ደግሞ እንዲያ እንዳይደረግብን እነዚያ ሳይገቡ እንደቀሩት እኛ እንዳንቀር እንግዲያውስ እረፍቱ ገና ወደፊት የምንደርስበት የምንገባበት ነው ይላል። ያ ነው ጌታ የተባለ ክርስቲያኖች። ስለዚህ ሰንበተ ክርስቲያን ብሎም ሲያም አማልጅን ሲል